የኢትዮጵያ ደጋማ ቦታዎች ከአድማስ ጋር በሚገናኙበት በወሎ እምብርት ላይ የሎጎ ሐይቅ በጸጥታ ናኝቷል። በትውልዶች ሽግግር ውስጥ የዚህ ሐይቅ ዳርቻዎች ሕይወትን፣ ታሪክና እምነትን ጠብቀው አሻግረዋል። አንዳንድ ቦታዎች ስለ ራሳቸው ያስተዋውቃሉ፣ ሌሎች ደግሞ በዝምታ ግርማ ውስጥ ሆነው ሳይናገሩ ይደመጣሉ። ይህ በሐይቅ ዳርቻ በ13.3 ሄክታር መሬት ላይ ተፈጥሮ በጥበብ ቀርጻ የሰራችውና በጠቅላይ ሚኒስትር አብይ አህመድ ገበታ ለትውልድ ፕሮጀክት ርዕይ ስር ተጠንስሶ እውን የሆነው ሎጎ ሐይቅ ሪዞርት ነው። እዚህ ጥድፊያ አይታወቅም። ሐይቁ በሰከነ ዜማው ነፍሶችን ያሳርፋል። ከአድማስ አድማስ የናኘ ደማቅ ሰማያዊ ሰማይ፣ የማይረበሽ ሰላማዊ እይታና በዝምታ ያረበበ ስፍራ በራሱ ቅንጦት ነው። የመዝናኛ ስፍራው ማማር ያስደምማል። ንድፉ ከመልክዓ ምድሩ ጋር ግብ ከመቅጠም ይልቅ ተሰናኝቷል። ክፍሎቹ በቂ ስፍራ ያላቸውና በጥንቃቄ ለምቾት የተዘጋጁ ናቸው። ማለዳዎች በአንጸባራቂ የብርሃን ዘንጎች ፍሰት ሲጀምሩ፣ ፀሐይ ለስላሳ የጠዋት ብርሃኗን በሐይቁ ላይ እያፈሰሰች ጣፋጭ ቡናን በሰላማዊና አስደሳች ስሜት ማጣጣም ያስችላል። እዚህ ቀናት በእርጋታ በሰዓታት ውስጥ ወደ ነገ ይፈሳሉ። የእግረኛ መንገዶች ወደ ማራኪ የሐይቅ ዳርቻ ያምራሉ። የውሃ ገንዳዎች ለውብ ሰማያዊ ሰማይ እንደ መስታወት ሆነው ያገለግላሉ። ዓይንን የሚያፈዝ ውበት የታደሉት የአትክልት ስፍራዎች አፍታን ያሳምራሉ። ከራስ ጋር ውይይት አሊያም ተመስጦን ጋብዛሉ። እዚህ ጥሩ ስሜት መስከን ምኞት አይደለም። ገና እግሮ ስፍራውን ሲረግጥ ተፈጥሮ በልግስናዋ ከሰውነቱ ጋር ተመሳጥራ እያንዳንዱ ወደ ውስጡ ገብቶ በሚወጣው አየር ውስጥ እረፍትና ደስታን እንዲያጣጥሙ ታደርጎታለች። እዚህ ምግብ ሆድን ከማጥገብ በላይ ሚና አለው። በስፍራው የተቀመሙ ተፈጥሯዊ ጣዕሞች መንፈስን ሳይቀር ይመግባሉ። ጀንበር ስታዘቀዝቅ ሐይቁ ሌላ ዓለም ነው። ለአብሮነት ማዕድ፣ ለውብ አንድነቶች፣ ለማይጠገቡ ጨዋታዎች መድረክ ይሆናል። ሰዎች እዚህ ሲሰበሰቡ በአብሮነት በሰከነ መንፈስ ውስጥ ሲመላለሱ ስፍራው ለማሰላሰል፣ ለትብብር ወይም የማይረሱ በዓላትን ለማክበር ከምቾትም በላይ ይሆናል። ለስብሰባና ለፕሮግራም ማከናወኛ የሚመቹ ስክነትን የተላበሱ ክፍት ቦታዎች ተዘጋጅተዋል። በሎጎ ሐይቅ ሪዞርት ዓይን ከሚያየውም በላይ ውበትና ሰላም ይፈሳል። ሪዞርቱ ከአካባቢው ጋር ስምም ነው። ሕይወት የሆነውን ውሃ ያከብራል፣ ለምድሪቱ ይጠነቀቃል። በሐይቅ መኖር ክቡር ነው። በዙሪያው ካሉ ማህበረሰቦች ጋር በመተባበር ለማደግ ዕድል ይፈጥራል። ዘላቂ እንጂ በአንድ ጀንበር ታይቶ የሚጠፋ አይደለም። እዚህ መዳረሻው ሪዞርቱ ብቻ አይደለም፣ ሐይቁ ነው። ጀንበር ማልዳ የምታፈሳቸው የብርሃን ዘንጎች ናቸው። እርጋታው ነው። ሪዞርቱ ወደ እረፍት የሚያስገባ በር ነው። ይህ አስደናቂ ልምድ የሚታይበት ገበታ ለትውልድ ነው። ከዚህ ሪዞርት እየተነሱ አስደናቂውን የአካባቢው ታሪክ፣ መልክዓ ምድር፣ ተፈጥሮና ባህል እንዲጎበኙ ተጋብዘዋል።